ሰላም ቤተሰቦች ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህ ቪዲዮ ደግሞ የሚያነሳው ስለ ቦዲ ፍሉድ ኤንድ ኤሌክትሮላይት ነው። ሰውነታችን ውስጥ የምናገኛቸው ቦዲ ፍሉዶችን ኤሌክትሮላይቶችን እንመለከታለን። the body fluid are mostly water and electrolyte with this electric charge like potassium, sodium, calcium, chloride, ማግኒዚየም አስዌላስ ባይካርቦኔት የሚባሉ ንጥረ ነገሮችን በውስጡ የያዘልን ነው። ቦዲ ፍሉድ ኤንድ ኤሌክትሮላይት is crucial for balancing water, our pH, nerve charge and muscle function. Our body fluid and electrolyte regulate and control hormonal system like antidiuretic hormone and aldosterone. ሆርሞናል ሲስተም ስንል posterior pituitary gland ስቶር የተደረጉ በሃይፖታላመስ የሚመረተው አንቲዳዩሬቲክ ሆርሞን እና አድሪናል ግላንድ የሚያመርተው ኮርቲካል ፓርቱ አልዶስተሮን የምንለው these ADH are very important. The reabsorption of water from the tubular structure of the kidney and aldosterone are also called. They are important for the absorption of sodium from the tubular structure of the kidney. ስለዚህ በሆርሞናል ሲስተም በአንቲዳዩሬቲክ ሆርሞናል እና አንቲዳዩሬቲክ ሆርሞናል አልዶስተሮን በምንለው ሆርሞን ሬጉሌት ይደረጋል and control ይደረጋል and kidney are very important in filtration as well as excretion of unwanted electrolyte when have excess from our body. Imbalance fluid and electrolyte they are cause. ሰውነታችን ውስጥ ያሉ fluid and electrolyteዎች በሚቀንሱበት ሰዓት ላይ ሰዎች ፋቲግ ሲምፕተሞች ወይም ድካም ስሜቶች confusion and muscle problem as well as a cardiac problem including neural problemዎችን ዴቨሎፕ ሊያደርጉ ይችላል። አንድ ሰው የድካም ስሜት ካለው ኮንፊውዥን ካለው መስል ፕሮብሌም ካርዲያክ ፕሮብሌም as well as ኒውራል ፕሮብሌሞች ካለው በጣም ጥንቃቄ ልናደርግ ይገባል ማለት ነው። ቦዲ ፍሉድ ኮምፓርትመንት በምናይበት ሰዓት ላይ ሰውነታችን ውስጥ የምናገኛቸው ቦዲ ፍሉዶች በሶስት መሰረታዊ ነገሮች እንከፍላቸዋለን። አንደኛው ኢንትራቫስኩላር ኮምፓርትመንት የምንለው ነው። ሁለተኛ ኢንትራሴሉላር ኮምፓርትመንት የምንለው ነው። ሶስተኛ ኤክስትራሴሉላር ኮምፓርትመንት የምንላቸው ነው። ኢንትራቫስኩላር ኮምፓርትመንት ስንል የፍሉድ ዛት ፋውንድ ኢን ዘ ቬነስ ሰርኩሌሽን በብለድ ቬዝሎች ውስጥ የምናገኘው ፍሉድ ነው፣ ከደም ጋር ተቀላቅሎ የምናገኘው። ሁለተኛው ኢንትራሴሉላር ኮምፓርትመንት ነው። ፍሉድ ዛት ፋውንድ ኢንሳይድ ዘ ሴል ነው፣ ሴሎቻችን ውስጥ የምናገኘው። ሶስተኛው ኤክስትራ ሴሉላር ፍሉድ የምንለው ነው። the fluid that found outside of the cell ማለት ነው። እያንዳንዱን እንመልከታቸው። ኢንትራቫስኩላር ፍሉድ የምንለው primary blood plasma የምንለው a fluid that found inside the blood vessel በብለድ ቬዝል ውስጥ የምናገኘው ከፕላዝማ ጋር ኮንቴን የምናደርገው they are carrying red blood cell, WBC, platelet, electrolyte, protein, nutrient and wasteዎች አብሮ በብለድ ሰርኩሌሽን ውስጥ ሰርኩሌት ያደርጋሉ። እዚህ ውስጥ የምናገኘው ፍሉድ ኢንትራቫስኩላር ፍሉድ እንለዋለን። administer IV fluid are directly enter to this compartment to restore the volume and deliver of medication ማለት ነው። ስለዚህ ለፔሸንታችሁ በደም ስር በአይቪ የሚሰጡ ማንኛውም ፍሉዶች ዳይሬክትሊ የሚገቡት ኢንትራቫስኩላር ፍሉድ ውስጥ ነው ማለት ነው፣ ወይም ኮምፓርትመንት ውስጥ ነው። These are regulated by plasma protein is called albumin by exerting oncotic pressure. plasma protein በምንላቸው ከሊቨር የሚመረተው አልቡሚን የምንለው ኦንኮቲክ ፕሬሸርን ኤግዘርት በማድረግ ፕሮቴክት ማድረግ ይችላል ማለት ነው። ኢንትራቫስኩላር ፍሉድ ኮምፓርትመንት አር ኢምፖርታንት ፎር the first one circulatory function. circulatory system properly ለቫይታል ኦርጋኖቻችን ብለድ ሳፕላይ ለማቅረብ ሲፈልግ እነዚህን ኮምፓርትመንቶች ይጠቀማል። ሌላው ብለድ ፕሬሸርን ኮንትሮል ለማድረግ ባላንስ ለማድረግ ይጠቅማል። ሶስተኛው ሃይድሬት ኦርጋኖቻችን ቲሾቻችን በቂ ሆነ ፍሉድ ሳፕላይ እንዲደርሳቸው ያደርጋል ማለት ነው። ሎ ኢንትራቫስኩላር ፍሉድ ቮሉም ኢዝ ኮልድ ሃይፖቮሊሚያ። በኢንትራቫስኩላር ኮምፓርትመንት ውስጥ የምናገኘው የፍሉድ መጠን እየቀነሰ ሲመጣ ዊ ኮል ኢት ሃይፖቮሊሚያ እንለዋለን። ዴር ሪስክ ፎር ሃይፖቮሊሚክ ሾክ። high intravascular fluid volume is called fluid volume excess. There are risk for hypertension, primary pulmonary hypertensive as well as CHF. ስለዚህ በኢንትራቫስኩላር ኮምፓርትመንት ውስጥ የምናገኘው ፍሉድ መጠን ሲቀንስ ሃይፖቮሊሚያ እንላለን። ኮምፓርትመንት ውስጥ ያለው ፍሉድ መጠን ሲጨምር ደግሞ ፍሉድ ቮሊዩም ኤክሰስ እንላለን። ሲቀንስ ሃይፖቮሊሚያ እና there risk for hypovolemic shock.
when they have ኤክሰስ በሚሆንበት ሰዓት ላይ ደግሞ ብለድ ቮሊዩም እንዲጨምር ያደርገና ሃይፐርቴንሽን፣ ፑልሞናሪ ሃይፐርቴንሲቭ እና ኮንጀስቲቭ ሃርት ፌለር የምንለው ችግር ፔሸንቶቻችን ላይ ሊከሰት ይችላል ማለት ነው። ሁለተኛው ኢንትራሴሉላር ፍሉድ የምንለው ነው። the water solution inside the body of the cell ሴሎቻችን ውስጥ የምናገኘው የፍሉድ መጠን ኢንትራሴሉላር ፍሉድ እንለዋለን። making about 60% of the total body water ሰውነታችን ውስጥ ከምናገኘው 60% ወተር ውስጥ ኢንትራሴሉላር ፍሉድ ነው ማለት ነው። ሶ ኢንትራሴሉላር ፍሉድ they are very important for አንደኛው ሴሉላር ኬሚካል ሪአክሽን ነው። ሴሎች ኬሚካል ሪአክሽን እንዲያደርጉ ሴሉላር ፋንክሽን እንዲኖረው maintaining the cell shape and size ሶ የሴሉን ሼፕ እና ሳይዝ እንዲጠብቅ ያደርጋል ማለት ነው። ሪች ኢን ፖታሺየም ኢንትራሴሉላር ፍሉድ በጣም በብዛት የምናገኘው ኤሌክትሮላይት ሪች ኢን ፖታሺየም፣ ፕሮቲን፣ ማግኒዚየም በተለው ኢን ሶዲየም ሶ ኢንትራሴሉላር ውስጥ በብዛት የምናገኘው ወይም ኢንትራሴሉላር ፍሉድ የምንለው ኤሌክትሮላይት የምንለው ፖታሺየም ነው። ሶ ሎ አማውንቱ ደግሞ ሶዲየም ነው ማለት ነው። ሶ ፕራይመሪ ፋውንድ ኦን ዘ ሴል ኢን ዘ ሳይቶፕላዝም ሶ በሴሉ ሳይቶፕላዝም ውስጥ የምናገኘው ፍሉድ ነው ኢንትራሴሉላር ፍሉድ የምንለው። ኢስ ኮንትሮልድ ባይ ኤ ሴል ሜምብሬን ባይ ዩዚንግ ኦስሞሲስ ኤንድ ኢንፍሉዌንስድ ባይ ኤሌክትሮላይት ፖታሺየም ሶ ኦስሞሲስ ነው የምንለው ዲፊውዥን ኤሌክትሮላይቶችን እና ፍሉዶችን ሜንቴን በማድረግ ስፔሻሊ ኢን ዘ ፖታሺየም ኤሌክትሮላይት በምንለው አባውት 25 ሊትር ኢን አቨሬጅ አደልት ሜል ሶ አደልት ሜሎቹ 25 ሊትሩ አደልት ሜል ላይ እናገኛለን። when decrease intracellular fluid is called cellular shrinkage ይፈጥራል። ሴሉ ሳይዙ እየቀነሰ እንዲመጣ ያደርጋል። they are increasing intracellular fluid is called cell burst or hemolysis የምንለው ስለ ሴሉ ብረስት ያደርጋል። ከመጠን በላይ በፈሳሽ ሙላና ሴሉ እንዲፈነዳ ሊሆን ወይም ሊያደርገው ይችላል ማለት ነው። ሶስተኛው ኤክስትራሴሉላር ፍሉድ ነው። ፍሉድ ዛት ፋውንድ አውትሳይድ ኦፍ ዘ ሴል ከሴሉ ውጪ የምናገኘው ፍሉድ ነው። ዲስ አር ሳካ ዋን ሰርድ ኦፍ ዘ ቶታል ቦዲ ፍሉድ ወይም 33% የሰውነታችን ውስጥ የምናገኘው ፍሉድ ኤክስትራሴሉላር ፍሉድ ነው። ኢስ ሬጉሌትድ ኤንድ ኮንትሮልድ ባይ ዘ ሜጀር ኤሌክትሮላይት ላይክ ሶዲየም ኤንድ ካልሲየም ባይ ኤግዘርቲንግ ሃይድሮስታቲክ ፕሬሸር። ስለዚህ ከሴሉ ውጪ ያለውን ፍሉድ ሬጉሌት የሚያደርጉት ሜይንሊ እነ ሶዲየም አስ ዌል አስ ካልሲየም ኤግዘርት የሚያደርጉት ሃይድሮስታቲክ ፕሬሸር ነው ማለት ነው። ሶ የሃይድሮስታቲክ ፕሬሸር ፕሮፐርሊ ኤክስትራሴሉላር ፍሉዱን ሜንቴን ያደርጋል ማለት ነው። ሶ ኤክስትራሴሉላር ፍሉድ አር ሜድ ፍሮም አንደኛው ሊምፋቲክ ፍሉድ የምንላቸው ነው። ሁለተኛው ደግሞ ኢንተርስቲሻል ፍሉድ የምንላቸው። ሶ ኤክስትራሴሉላር ፍሉድ ብዙ ጊዜ የተሰራው ከነዚህ ሁለት ፍሉዶች ነው። አንደኛው ሊምፍኖይድ ፍሉድ የምንላቸው አሉ። ሁለተኛው ደግሞ ኢንተርስቲሻል ፍሉድ የምንለው። ሶ ሊምፍኖይድ ፍሉድ የምንለው ፍሉድ ዛት ፍሎ ስሩአውት ዘ ሊምፋቲክ ሲስተም ሶ በሊምፋቲክ ሲስተም ውስጥ ፍሎ የሚያደርገው የፍሉድ አይነት ሊምፋቲክ ፍሉድ እንላለን። አር ኢምፖርታንት ፎር ኮሌክቲንግ ዌስት ኤክሰሲቭ ፍሉድ ፕሮቲን ኤንድ ኢሚዩን ሴል ሶ ላርጅ ፍሉዶች በቫስኩላር ውስጥ መሄድ የማይችሉ ፍሉዶችን ሬጉሌት ኤንድ ኮንትሮል የሚያደርግልን እሱ ነው። ሶ ሊምፋቲክ ፍሉድ አር ኢምፖርታንት ፎር the first one is collection of excessive fluid by using lymphatic capillary so በሌሎች ኮምፓርትመንት ውስጥ የምናገኛቸው ፍሉዶች ከመጠን በላይ በሚጨምሩበት ሰዓት በሊምፋቲክ ካፒለሪ አትራክት በማድረግ በሊምፋቲክ በዝል ውስጥ ከሰውነት እንዲጓጓዙ ያደርጋል። ሌላው ትራንስፖርቴሽን ኦፍ ላርጅ ሞለኪውል ሶ ሌሎች ፓርቲክሎች የማይችሏቸው ትላልቅ ፓርቲክሎች ሞለኪውሎችን ትራንስፖርት ያደርግልናል። ሶስተኛው ፊልትሬሽን ኦፍ ፓቶጂን ኤንድ አብኖርማል ሴል ሰውነታችን ውስጥ የምናገኛቸው ፓቶጂኖች አብኖርማል ሴሎችንን ፊልተር አድርጎ ከሰውነት እንዲወገድ ያደርጋል። ሶ ፋንክሽን ኦፍ ሊምፋቲክ ፍሉድ አንደኛው ፍሉድ ባላንስ ነው። ሶ ለፍሉድ ባላንስ ትልቁን ቦታ ይወስዳሉ እነዚህ ሊምፋቲክ ፍሉድ የምንላቸው። እንዴት? ባይ ድሬኒንግ ኤክሰሲቭ ፍሉድ ፍሮም አዘር ቲሹ ከሌሎች ቲሾች ኤክሰሲቭ ድሬን ከመጠን በላይ የተጠራቀመውን ድሬን በማድረግ። ሁለተኛው ዌስት ሪሙቫል ነው። ላይ ኮሌክቲንግ ዌስት ቶክሲኖችና ደርቢኖችን ሪሙቭ በማድረግ ከሰውነታችን እንዲወገድ ያደርጋል። ሶስተኛው ኢሚዩን ዲፌንስ ነው። ቢኮዝ ትራንስፖርቲንግ WBC ቱ ፋይቲንግ ኢንፌክሽን። ስለዚህ ወደ ሜጀር ኦርጋኖቻችን ሰውነቶቻችን ኢንፌክሽን በሚጠቃበት ሰዓት ላይ እነዚህ ኢሚዩን ሲስተም WBCዎችን ትራንስፖርት በማድረግ ሰውነታችን የበሽታ የመከላከል አቅሙ እንዲጨምርና እንዲከላከል ያደርጋል ማለት ነው። አራተኛው ፋት አብዞርቤሽን ነው። ትራንስፖርት ኦፍ ፋት ሶሉብል ቪታሚን ፍሮም ኢንተስታይን። ስለዚህ ከኢንተስታይን ከበላናቸው ምግቦችን ፋቶችን ፋት ሶሉብል ቪታሚኖችን አብዞርብ በማድረግ ለሰውነታችን ይጠቅማሉ ማለት ነው። ሁለተኛው ኢንተርስቲሻል ፍሉድ የምንላቸው ናቸው። ኢስ ወተሪ ፍሉድ ዛት ፋውንድ ዘ ቦዲ ካቪቲ በሰውነታችን ቦዲ ካቪቲዎች ውስጥ የምናገኛቸው። ኢስ ፍሉድ ኢምፖርታንት ፎር ቱ ሉብሪኬት ዘ ቦዲ ካቪቲ ዲዩሪንግ ሙቭመንት ሶ ቦዲ ካቪቲዎቻችን እንቅስቃሴ በሚያደርጉበት ሰዓት ላይ ፍሪክሽን እንዳይኖር የሚከላከል ፍሉድ ነው ኢንተርስቲሻል ፍሉድ የምንለው። ኢምፖርታንት ፎር ትራንስፖርቲንግ ኦክሲጅን ኒውትሪየንት ኤንድ ዌስት ፕሮዳክት
ኢንተርስቲሻል ካቪቲ ውስጥ የምናገኛቸው ሬጉሌት ኤንድ ኮንትሮል ባይ ዘ ቦዲ ካቪቲ ሜምብሬን ሶ በቦዲ ካቪቲ ሜምብሬን ሶ ፎር ዘ ኢንክሉድ ሳይኖቪያል ፍሉድ ሳይኖቪያል ካቪቲ ውስጥ የምናገኘው ነው። ፕሉራል ፍሉድ ፕሉራል ካቪቲ ውስጥ የምናገኘው ነው። ፔሪካርዲያል ፍሉድ ፔሪካርዲያል ካቪቲ ውስጥ የምናገኘው ነው። ፔሪቶኒያል ፍሉድ ፔሪቶኒያል ካቪቲ ውስጥ የምናገኘው ነው። ሰረብሮ ስፓይናል ፍሉድ ደግሞ ሰረብሮ ስፓይናል ሰብራክኖይድስ ካቪቲ ውስጥ